ሀይሚዬ ቅመም ሀይሚዬ ቅመም ሀይሚዬ ቅመም ባይዘው ሀይሚዬ ቅመም ያለው የጠፋ ወይስ እኔ ነኝ የጠፋው? ሳሊድ ሁለት ቻናል ነው ያለው። ሀይሚዬ ቅመም ይላል እኮ ኮፍያ የሚያደርግ ማለት ነው። አክቱ ራሱ ያስቀኛል ማለት ነው። ግን ባይዘው ሀይሚዬ በኢንስትግራም ገጽ ላይ ማሄ 50K ገብታለች ኮንግራ ብላ በስማይል እንደምታዩት ኢንስታግራም ገጽ ላይ ሀይሚትዬ ማይ ስዊት እንግዲህ ለማሂ ደስታዋን እየገለጸች ነው። ማሂ ደግሞ ይገባታል አይደል? ውዶቼ የምወዳችሁ አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ እንዴት ናችሁልኝ? ሰላም ናችሁልኝ? ሁሉ አማን ሁሉ ሰላም እኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ውዶቼ ማሮቼ ፍቅሮቼ እንግዲህ ያው ፕራንኩ ትንሽ ይቀረዋል። አይ ቲንክ ሀይሚዬ ይቅርታ ትጠይቃለች። ከዛም በኋላ ሰላም ይፈጠራል። ነገሩን ያው እንደነሱ አደባብሰን ማለፍ አለብን እንጂ ብትንትንትንትን ካረግነው መናደድ ብቻ ነው ውዶቼ ማለት ነው። ፕራንኩ ከተበታተነ መናደድ ብቻ ነው። አሁን ብዙዎቹ እኛም ፋሲል ነው እንላለን። ሀይሚዬም እኮ ቡታጅራ ያቀኝ ነበር ፒካጎኝ ነበር እያለች ነው። ስለዚህ ሶስቱም ተነጋግረው ነው ብሩክም ሀይሚም ፋሲልም። ሪያሊቲውን ነው የምነግራችሁ። ለምን ብሩክና ሀይሚ ላይ ነው የቀለደው ፋሲል። ኦፍኮርስ ለቻናሉ ሲል ሪስፔክት የሌለው ነገር ነው ያደርገው። ግን ይሄ ፕራንክ ውዶቼ ሀይሚዬ እኮ ቀለበት አድርጎልኝ ነበር ብላለች በአንደበቷ። ገባችሁ? ከዚህ በፊት ማለት ነው። ከዛን የት ነው የማውቀው? ቡታጅራ። ከዛን ደግሞ በይዘው መልሶ ማውራቱ አይሆንልኝም፣ ግን ይችን ነገር ይዣታለሁ እና መልሶ ደግሞ መኪና ፒክ አድርጎኝ ነው። እና ምንድን ነው ልላችሁ የፈለግኩት ይሄን ነገር ፕራንኩን ሀይሚዬም ብሩክም ፋሲልም ነው የተወኑት። ቢተውኑትም ሀይሚዬ ናት የተረገጠችበት። ሬዲቲውን በጣም ሚስቴክ የሆነ ፕራንክ ዲስከስ ያልተደረገበት በሼም የተሰራ ፕራንክ ነው። ሼም ማለት ሀይሚዬ ለፋሲል ሲሉ የተሰራ ፕራንክ ነው። እዚህ ላይ ስራ ላይ ደግሞ እኛ እህቶች ሁላችንም ሼም የሚባል ነገር የለም። ሬዲቲውን እና ይሄ ነገር ሁሉም ሰው ጥፋት ካለ ሁሉም ሰው ላይ ነው። እንደነገርኳችሁ ምሳሌ ሚዲያ ላይ በነበረው ሰዓት በእነ አብርሽ ማለት ሁሉም ነው የተወቀሱት፣ ሁሉም የተሰደቡ ካያችሁ ማለት ነው። ሬዲቲውን ባይዘው እኔ ለምን ዋሻለሁ? እኔ እንደዚህ አይነት ፕራንክ ከትልቅ ይቅርታ ጋር ራሴ ማከበር ሳይሆን እንደዚህ አይነት ፕራንክ ብዙ እኔ አልወድም። እንደውም እኔ ለቻናል ብዬ መሰረኝ እና አብርሽን አሁን መጫን ብቻ ሳይሆን የሆነ ሰዓት ላይ አቁሜዋለሁ። በጣም ነው የምወዳቸው እና አብርሽን የሚዲያ ድፍረት ያገኘሁበት የበፊት እንትኖቼ ናቸው እና አልጠላቸውም። ግን ቪዲዮ በቃ አይመጥነኝም፣ ትቼዋለሁ። ለ4 ወር ነው ለ5 ወር። ለምን ያው ሀይሚዬ እዚህ ጋር ደስ የሚለው ባህሪዋ ጨዋ ናት ሀይሚዬ። ይሄ የተሳሳመች አትመጣም፣ እየተደጋገፈች አትመጣም። ለዛ ነው ትዕግስቱም ኖሮኝ ከሀይሚዬ ጎን የሆንኩት ማለት ነው። እና ብዙዎች እህቱ እኔ ብቻ ሳልሆን ብዙዎች ይሄን ነገር አንወድም፣ ብዙዎቻችን ማለት ነው። ከወንድ ጋር የሚመጣ ነገር ሰው ከመጡም ደግሞ እንደ ሀይሚዬ በጨዋነት ከመጡ ኢትስ ግሬት። ግን ሀይሚዬን በሚጎዳ ነው የሆነው ይሄ ነገር ማለት ነው። እና ባይደገም ኢትስ ግሬት። ሌላ ፕራንኮች እኮ አሉ፣ ከምር ሌላ ፕራንኮች እኮ አይጠፉም። ግዴታ ወንድ ይህ ዩቲዩብ እኮ በቃ ህዝቡን አበላሸው ውዶቼ። አረ ዩቲዩብ እኮ ከምር እና ውዶቼ ብቻ ሀይሚዬ ብሩክ አለ ይጠብቃችሁ። በመሀላችሁ ምንም አይነት ነገር በድራማም እንዳይመጣብን አስቡ። ፕራንክ ስትሰሩ እኛ ባልነው ሳይሆን የሚያዋጣችሁን እናንተ ነው የምታውቁት፣ የሚያስፈልጋችሁ እናንተ ናችሁ የምታውቁት። ግን ሰው ስላረገ አይደለም፣ በከላይ ስላረገች ሳይሆን ተወያይታችሁ የሚጠቅማችሁን ነገር ስሉናለው። እንግዲህ የመጣሁበት ያው ማሂ ናት። ማሂ መልካም እህታችን ናት። በጣም ነው የምንወዳ የምናከብራት። በሀይሚዬ የተነሳ የሀይሚዬ እህት ናት፣ ጓደኛ ብቻ ሳትሆን ያስታመመች። ከምንም በላይ ሰው ለችግራችሁ የመጣላችሁ ነው። ቢግ ሪስፔክት ሳ ባይዘዊ ሀይሚዬ ብሩኬ እንደዚህ ርብሽብሽ ያለ ቪዲዮ ሲሰሩ ሀሰን ቤትና ማሂ ቤት ከዚህ በፊት ሄድና ሳልጨርስ አንዳንዴ ሀይሚዬ ጋር ብሩክ ጋር እየሮጥኩ ሄዳለሁ። አሁን ግን ለምን ይዋሻል? ረብሻ ቪዲዮ ሲመጣ እኔ ሌላ ቪዲዮ አይምሮ ውስጥም አይመጣልኝም። የማሂን ራሱ ብዙ ሳላይ ዘልያለሁ ማለት ነው። በነ ብሩክና በነ ሀይሚ በነ ፌሰል የተነሳ
ሌላው ደግሞ ውዶቼ ማለት ነው እንደውም የሆነ ሰዓት ላይ በሬ ወለደ ቤቶች ምን ያለው መሰላችሁ ሮዛን ከየት አመጧት ሮዛን እላለሁ እና የሆነ ታይም ላይ ሲሄድ ለካስ እነ ማይ ጋር እየሰራች ነው እና ሀይሚዬና ብሩኬ ይሄ የሚያጨናንቅ ቪዲዮ ሲሰሩ ሌላ ቪዲዮ ኢኢም አያሰኘኝም። ሪያሊቲውን ነው የምነግራችሁ እና ከዚህ በፊት ግን ከሆስፒታሉ ጀምሮ በጣም አያላት ነበር የማሄን ማለት ነው። እና አንዳንዴ መልካም ቪዲዮ ስናይ ሌላም ቪዲዮ እዩ ያሰኛል። አይምሯችን ያው ክራውድ ስለማይጨናነቅ ማለት ነው። እና በጣም ይገርማል ከምር። እኔ ከየት ነው ይህችን ሮዛ የሚያመጧት ከሀሰን ጋር እና ከማሄ ጋር ሆና እያልኩ ራሴን ጠይቅ ነበር። ሲሄድ ለካስ እየሰራች ነው ከነ ማሄ ጋር። ይሄን ያክል አመልጦኛል። እና ሀይሚዬ ማይ ስዊት ሰላም ስትሆኑልን ደግሞ እኛ ብዙዎቹ ቪዲዮዎች ሞርዛን ኢትዮጵያ ያሉትን ላይክ እያደረግን ማስታወቂያ እያየንላቸው ሰፖርት እናደርጋቸዋለን። ለምን መልካምነት ያው ከፈጣሪ ነው ማለት ነው ውዶቼ ማለት ነው። እና ማሄ እኛም ኮንግራ ብለንሻል፣ እንወድሻለን በሀይሚዬ የተነሳ እና ኮሜንት የምሰጠው ራሱ ለሀይሚዬ ኢትስ ግሬት ቲክቶክ ላይ ደስ የሚል ነው ኮሜንቷ ሁሉ የማሄ እና ውዶቼ እንግዲህ ያው ኢንስታግራም ገጽ ላይ ሀይሚዬ መታለች። እንግዲህ ያው ብዙ እህቶቼ ከዚህ በፊት የተናገራቸዋት ሀይሚዬን ይቅርታ ጠይቋት። ኢትስ ግሬት ይቅርታ እንኳን ካልጠየቃችሁ አይምሯችሁን ማሰራት ለወደፊት እንዲማለ እንዲለካ ከዛሬ ጀምሮማ ራሴ ማገናዘብ አለብኝ፣ ምሳሌ መስጠት አለብኝ። እንደዚህ ሁለት አማርኛ ሁለተኛ ነገር ደግሞ እኔ አሁን ባየውም እንትን አይደለም መልሼ ማውራትም አይሆንልኝም ብያቸዋለሁ። ለምን ያ ነገር ድራማ ነው ውሸት ነው የሚሰራው ብያለሁ። ግን አንዳንድ ሰው ደግሞ ይሄማ ፕራንክ ነው ካላችሁ ምንድነው የምታደርጉት? ስቴፕ ባይ ስቴፕ ቃላቶችን ወርዶቹን የሚጠቃቀሙትን ነገር ማዳመጥ። ብሩኬ አይመልም ሀይሚዬ አንዴ ቀለበት አንዴ መኪና ላይ ነው አንዴ ቡታጅራ ነው ትላለች። ይሄማ ውሸት ነው እንዴ? ያው ለቻናላቸው ነው ብላችሁ የሆነ ቲንክ ማድረግ ሰው እንትን ከማለት በፊት ማለት ነው። እና እርስ በርሳችን ውዶቼ ማለት ነው እዚህ ጋር ሚዲያ ላይ ስንቆይ እኔ ሚዲያ ላይ ያሰለጠነኝ ነግሬያችኋለሁ። ሪያሊቲውን ነው የምነግራችሁ። እኔ አሰላሙ አለይኩም እንኳን አልልም እንኳን እንደዚህ ተንተኝ ነገሮችን ላቅ ማለት ነው። እና ሚዲያ ላይ ስንቆይ ዝም ብለን ቪዲዮ ማየት ብቻ ሳይሆን አይምሯችን ማገናዘብ እንችላለን ውዶቼ። እሺ ቲንክ ማድረግ እንችላለን። ክፉና ደጉ መለየት እንችላለን። እኔ አሁን ሞርዛን ዳኒ ከመጣ ጀምሮ ፕራንክ እንደ በቃ ርዕስ ያስደነግጠኛል እንጂ ፕራንክ በደንብ ለይቻለሁ። ዳኒ ይሄ ሚዲያ ላይ ከመጣ ጀምሮ ማለት ነው። እና በደንብ መለየት ጀምሬያለሁ። እድሜ ልና አብርሽ እና ውዶቼ እንግዲህ ይህን ይመስላል። ሀይሚቲ ማይስዊት መታልናለች ከማሄ ጋር እና ሰብስክራይቧም እየጨመረ ነው ደግሞ ቶሎ በጨመረ ከምር እና እንግዲህ ፕሮግራሙም ሊቀጥል ይችላል። ብቻ በትዕግስት እንጠብቃለን ውዶች። ከእንግዲህ የሚያጨናንቀን ነገር የለም። ዋናው ሰላም ሆኖልናል። ሀይሚዬና ብሩኬ ዋናው ሰላም ሆኗል። ስለዚህ መጨናነቅ ማፊ። እሺ ውዶች የምወዳችሁ አላህ ባላችሁበት ይጠብቃችሁ። ሰላምን ሁሉ እመኝላችኋለሁ። አትጨነቁ።